እግዚአብሔር በጋለ ሰው ነው የሚሰራው። ጋለ ሰው ነው የሚሰራው ብቻ ሳይሆን ለጋለ ሰው ነው የሚሰራው። እግዚአብሔር ለተኛ ሰው እግዚአብሔር ሲያደርግ አታዩ። ለብ ያለ ሰው በጣም መንፈሳዊ ዝቅጠት ውስጥ ውድቀት ውስጥ ያለ ሰው ለብ ያለ ሰው ትኩስ ሰማይ ነው እግዚአብሔር የማይበርድ ሁልጊዜ ሰማይን ለማንቀሳቀስ ንቁ ይሁን። በህይወት እምቢ ማለት ያለባችሁ ነገር እንቅልፍን፣ ዝለትን፣ መብረድን፣ መቀዝቀዝን በህይወት ልትቃወሙት ይገባል። እሱን ደግሞ ማስወገድ የሚቻለው በመንፈስ ቅዱስ ብቻ። መጠመቅና መሞላት ልዩነት አላቸው። መጠመቅ ማለት ግን ዮሐንስ ዙሮ ከኔ በኋላ የሚመጣው እሱ እኔ ለንስሐ በውሃ ጠምቃቸዋለሁ፣ እሱ ግን በመጣ ጊዜ በመንፈስ ቅዱስና በእሳት ያጠምቃቸዋል ሲል ይሄን ጥምቀት መቼ ነው ያደረኩት ካላችሁ ሐዋርያት ምዕራፍ 1 ቁጥር 5 ላይ የተኛችሁ ሰዎች በደንብ ዛሬ ተከተሉ፣ እናንተን ነው የሚቀሰቅሳችሁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ምን ታደርጋላችሁ አላቸው? ትጠመቃላችሁ። ከጥቂት ቀን በኋላ እናንተ የምትጠመቁት አንድ ጥምቀት አለ፣ እርሱም የመንፈስ ቅዱስ ጥምቀት ነው። በህይወት መለማመድ ያለባችሁ ግለትን ነው። ግለት መጋል ነው። በቃ መለማመድ ያለባችሁ በጣም ማሳደግ ያለባችሁ መንፈሳዊ ባህል መጋል። በክርስትና በጣም ከባድ ነገር ማለት በእግዚአብሔር ፊት ለብ ያላችሁ መሆን። ራዕይ ምዕራፍ 3 ላይ ወይ ትኩስ አይደለም ወይ በራድ አይደለም፣ ስለዚህ ልተፋ ነው የሚል ቃል ታገኛላችሁ። በቃ አንድ ነው አማራጭ አሁን የሚኖረን እዚህ ቸርች ውስጥ መጋልና መጋል። ሲጎናቸው ያለው ሰው እቅፍ አድርጋችሁ ሳሙት። በቃ አትበርድም ከዚህ በኋላ መብረድ የለም በሉት። ራሱ አሁን ንግግራችሁ እኮ ያስታው። እስቲ እቅፍ አድርጋችሁ ሳሙልኝ ማጠገባችሁ ያለውን ሰው አትበርድም ከዚህ በኋላ አትበርድም በሉት። አለቀ። ያለህ አማራጭ መንደድ ነው በሉት። ኢየሱስ ለዘላለም ጌታ ነው። ለዚህ ነው ለሮሜ ሰዎች ጳውሎስ ጌታን ለማገልገል በመንፈስ የጋላችሁ ሁኑ ይላችሁ። እግዚአብሔር በጋለ ሰው ነው የሚሰራው። በጋለ ሰው ነው የሚሰራው ብቻ ሳይሆን ለጋለ ሰው ነው የሚሰራው እግዚአብሔር። ለተኛ ሰው እግዚአብሔር ሲያደርግ አታዩ። በህይወት እምቢ ማለት ያለባችሁ ነገር እንቅልፍን፣ ዝለትን፣ መብረድን፣ መቀዝቀዝን በህይወት ልትቃወሙት ይገባል። እሱን ደግሞ ማስወገድ የሚቻለው በመንፈስ ቅዱስ ብቻ። ራዕይ ምዕራፍ 3 ላይ ቁጥር 14 በሎዶቅያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው ዳግምም ታማኝና እውነተኛ ምስክር የሆነው የእግዚአብሔር ፍጥረት ምንጭ የሆነው እንዲህ ይላል፣ ቀዝቃዛ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። ቀዝቃዛ ወይም ትኩስ ብትሆን በወደድኩ ነበረ። እንግዲህ ለብ ያልክ ብቻ እንጂ ትኩስ ወይም ቀዝቃዛ ስላልሆንክ ከአፌ አውጥቼ ልተፋ ነው። ወይ በአንድ ፊቱ አለሞክም ወይ ደግሞ ቀዝቃዛ። ለካ እግዚአብሔር ከለብነት በረዶ መስራትን ከመጣን መናጠቅ አለብን። ከመጣን ሰማይ መስራት አለበት። ከመጣን ከእግዚአብሔር ጋር ተነካክተን መመለስ መቻል አለብን። ልተፋ ነው የሚለው ሰውዬ ታውቃላችሁ? ለብ ያለ ነው። ለብ ያለ ሰው በጣም መንፈሳዊ ዝቅጠት ውስጥ ውድቀት ውስጥ ያለ ሰው ለብ ያለ ሰው። ለኔ ግን ወይ ቀዝቃዛ ብትሆን ጥሩ ነበር አለ፣ ወይ ትኩስ ብትሆን። ትኩስ ሰማይ ነው እግዚአብሔር የሚፈልገው፣ የማይበርድ ሁልጊዜ ሰማይን ለማንቀሳቀስ ንቁ የሆነ ኢየሱስ ለዘላለም ጌታ። 3 የጥምቀት አይነቶችን አሳያችሁና እንጨርሳለን። ባጭር ደቂቃ ነው ማሳያችሁ። ትምህርቱ ደግሞ ህይወታችሁ ላይ አቅም እንዲያገኝ። መጽሐፍ ቅዱስ ውስጥ 3 አይነት ጥምቀቶችን ታገኛላችሁ።
ሰው ሶስቱንም መጠመቅ መቻል አለበት። ሶስቱም ጥምቀት በሕይወታችሁ ላይ በጣም አስፈላጊ ናቸው። የመጀመሪያው የመንፈስ ቅዱስ ጥምቀት ይባላል። ይሄ ጥምቀት በሕይወት አንድ ጊዜ የሚደረግ ጥምቀት ነው። በሕይወት አንድ ጊዜ ብቻ የሚደረግ የጥምቀት አይነት ነው። ከኢየሱስ ክርስቶስ ውጪ ይሄን ጥምቀት ማንም ሰው ሊያደርግ አይችልም። ማንም ሰው አጥማቂው ጌታችን ኢየሱስ ክርስቶስ ብቻ ነው። ብዙ ጊዜ እንደዚህ ሰምተናል። ቸርች ወይ በየመነቃቂያ ኮንፈረንስ ዛሬ የመነቃቃት ኮንፈረንስ ነው፣ የመንፈስ ቅዱስ ጥምቀት። መንፈስ ቅዱስን ግን የምትጠመቁት በሕይወት ዘመናችሁ አንድ ጊዜ ብቻ ነው። እርሱንም ደግሞ የሚያጠምቃችሁ ጌታ ኢየሱስ ክርስቶስ ይባላል። አፖስትል አይችልም፣ ፕሮፌት አይችልም፣ ሜጀር ዋን አይችልም። ማቴዎስ ወንጌል ምዕራፍ 3 ላይ ማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ ዮሐንስ ሲናገር እኔስ ለንስሐ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው የጫማውን ጠፍር ፈታ ዘንድ የማይገባኝ እርሱ በመጣ ጊዜ፣ ልብ በሉኝ፣ በመንፈስ ቅዱስና በእሳት ምን ያደርጋችኋል? ያጠምቃችኋል። በሕይወት ዘመን አንድ ጊዜ የሚደረግ ነው። ጌታ ኢየሱስ ክርስቶስ ብቻ የሚያደርገው ጥምቀት ነው። ይሄ የመንፈስ ቅዱስ ጥምቀት ይባላል። ስሙ በደንብ። በመንፈስ ቅዱስ መጠመቅ ማለት ጻፏ፣ ቶሎ ቶሎ እንድንሄድ ነው። በመንፈስ ቅዱስ መጠመቅ ማለት መንፈስ መሞላት ማለት አይደለም። በልሳን መጸለይ ማለት አይደለም። ወይም የጸጋ ስጦታ መቀበል ማለት አይደለም። 99% እኔም እግዚአብሔር ያበራልኝ ቀን ያወቅኩት አብዛኛውን ጊዜ የመንፈስ ቅዱስ ጥምቀት ሲባል ወዲያው የሚመጣልን ታውቃላችሁ፣ ልሳን። ዛሬ የእግዚአብሔር ሰው እጅ ጭንብኛል፣ በልሳን እናገራለሁ፣ የጸጋ ስጦታ አካፍ፣ እሳት ወስዳለሁ፣ ኃይል ሞል አይደለም። በመንፈስ ቅዱስ መጠመቅ ማለት በልሳን መናገር ማለት አይደለም። በመንፈስ ቅዱስ መጠመቅ ማለት አንድ ግዙፍ አካል ውስጥ መሰወር ማለት ነው። መሰወር ማለት ነው። አንድ ተከተሉኝ፣ ግዙፍ የሆነ አካል ውስጥ ገብታችሁ መጥፋት። ፍጹም አካላዊ ንክኪ ያለው አይደለም። በመንፈስ ቅዱስ መጠመቅ ማለት ለዩ። መሞላት አላልኩም። መጠመቅና መሞላት ልዩነት አላቸው። መጠመቅ ማለት ግን ፈጽሞ ከመውቅደር ጋር፣ ከሰው ልሳን ጋር፣ ከሆነ ድርጊት ጋር የተያያዘ አይደለም። ምናልባት አንድ ትልቅ ውቅያኖስ ውስጥ ገብታችሁ መጥፋት ማለት ነው። እስቲ በክርስቶስ የተሰወረ ሰውዬ፣ እሺ ይሄን ጥምቀት መቼ ነው ያደረግኩት ካላችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ በተቀበላችሁ ዕለት፣ በዛች ዕለት ወዲያው ኢየሱስ ጌታዬ ነው ስትሉ ይህንን የመንፈስ ቅዱስ ጥምቀት መንፈሳዊ ዓለም ላይ አድርጋችኋል። ድምፃቸውን ከፍ አድርጉና በመንፈስ ቅዱስ ተጠምቄያለሁ በሉ እስኪ። ተጠምቄያለሁ በሉ እስኪ። ቆላስይስ ምዕራፍ 3 ቁጥር 3 ላይ ሞታችኋልና ሕይወታችሁም በእግዚአብሔር በክርስቶስ ምን አድርጓል? ተሰውሯል። በመንፈስ ቅዱስ ተጠምቄያለሁ ሲል አንድ ሰው ክርስቶስ ውስጥ ገብቶ ጠፍቷል። የለም። ክርስቶስ ውስጥ ገብቷል። የለም ሰውየው።
ገብቶ የለም ሰውዬው። በእግዚአብሔር በክርስቶስ ሕይወታችሁ ምን ብሏል አለ? ተሰውሯል። የላችሁ። ክብር ለኢየሱስ ይሁን። ሃሌሉያ። መሰወር ማለት ነው ይሄኛው። መሰወር ማለት ነው ቀጥተኛ ትርጉሙ የክርስቶስ አካል ክፍል ሆናችኋል ማለት ነው። ወደ የሚገባችሁ ቋንቋ እየመጣሁ ነው። የክርስቶስ የአካሉ ክፍል ሆናችኋል ማለት ነው። እስኪ የአካሉ ብልቶች እዚህ ውስጥ በመንፈስ ቅዱስ መጠመቅ ማለት የጌታ ኢየሱስ ክርስቶስ የአካሉ አንድ ክፍል ሆናችኋል። ወይ ጆሮ ነህ፣ ወይ አይን ነህ፣ ወይ ጸጉር ነህ፣ ወይ ጥፍር ነህ፣ ወይ ተጠመቅኩ ስትል ውሃ ውስጥ ተንቦራጨኩ እያልክ አይደለም። አካል ውስጥ ገብተህ ለዚህ ነው ታውቃላችሁ። ማንም እዚህ ውስጥ ራሱን የቻለ አካል እንዳልሆነ ታውቃላችሁ። ማናችሁም ብትሆኑ እዚህ ውስጥ እኔ ሙሉ ሰው ነኝ ማለት አትችሉም። በመንፈሳዊ ያለ ማቆጣጠር ኢየሱስ በቀራንዮ መስቀል ላይ የሞተው ያ ንጉሥ የኔ አዳኝ ነው ስትሉ በመንፈስ ዓለም አሰራር አሳያችኋለሁ። በቀጥታ እዚህ ትልቅ አካል ውስጥ ታውቃላችሁ። ማናችሁም በራሳችሁ ሙሉ እንዳልሆናችሁ በዚህ አስተምሮት ሰው በግሉ በእግዚአብሔር አይደል እግር እጅ ያለው ሰው መሆን አይችልም። አንደኛ ቆሮንቶስ 12 ከ12 እስከ 20 ታገኙታላችሁ። ብዙ ብልቶች አሉ ይልና አካል ግን አንድ ነው ይላል። ስለዚህ ተጠምቅ ያለው ስትሉ አካሉ ውስጥ የሆነ ብልት ነኝ እያላችሁ ነው። መሰወር ማለት ነው። ሰውን ሁሉ በክርስቶስ አውቃለሁ ሲል እያንዳንዳችን እንዳውም በጣም ይገርማቸዋል እኮ የኃያላን መቅደስ ሙሉ ወንጌል እንትን ቲቪ ምናምን የሚባል እኮ አያውቅም እግዚአብሔር። አንድ ሰው ነው የሚያውቀው። ተጠመቅ ማለት መሰወር ማለት ነው። መሰወር ማለት ደግሞ ታውቃላችሁ የአካሉ አንድ ብልት አንዲት ብልት መሆን ማለት ጌታ ይተባረክ። አቤት ቸርች በዚህ ሳቤ ሰኞና ሮብ ብታመልክ ሰይጣን እንዲህ ጉዱ በፈላ። ለዚህ አይደል ቆሮንቶስ ላይ ጳውሎስ እጅ አይን ተነስቶ እጅ አታስፈልገኝም ቢለዋል። ሶስት አይነት ጥምቀት ነው ያለው መጽሐፍ ቅዱስ ውስጥ። የመጀመሪያው ጥምቀት የመንፈስ ቅዱስ ጥምቀት ነው። ይሄ ጥምቀት ከጉድጓድ ጋር ከውሃ ጋር ጋውን ከመልበስ ጋር የተያያዘ ሰው ሲያምን ክርስቶስ ውስጥ ገብቶ ተሰውሯል። እስኪ ተሰውር ያለው በሉ። ስለዚህ እግዚአብሔር ቢነግረን አሁን ለዚህ ቤተክርስቲያን ሊሆን ይችላል ወይም ደግሞ ዩኒቨርሲቲ ላይ ላለችው ቸርች ይሆና ምናልባት የኢትዮጵያ ቤተ ክርስቲያን ተሰብስበን ማርያም ጣት ልንሆን እንችላለን። ግዙፍ የሆነው ክርስቶስ ውስጥ መሰወር ማለት ይሄን ደግሞ የሚያደርገው ኢየሱስ ክርስቶስ ብቻ ነው። ስለዚህ ዮሐንስ ዙሮ ከኔ በኋላ የሚመጣው እሱ እኔ ለንስሐ በውሃ ጠምቃቸዋለሁ፣ እሱ ግን በመጣ ጊዜ በመንፈስ ቅዱስና በእሳት ያጠምቃቸዋል ሲል የመንፈስ ቅዱስ ወይም የእሳት ጥምቀት ማለት የመጀመሪያው መሰወር ማለት አካል ውስጥ ገብቶ መሰወር ማለት። ክብር ለኢየሱስ ይሁን። ሃሌሉያ። ገላትያን 3:27 ላይ ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። አንድ ናችሁ። በቃ አንድ ሰው ናችሁ። ግሪካዊ የለም፣ አይሁዳዊ የለም፣ ጨዋ የለም፣ ባሪያ የለም አለ። ሁላችሁ በክርስቶስ ኢየሱስ ስንት ናችሁ አለ? አንድ ናችሁ። ትልቁ ጥምቀት ነው ይሄ። በጣም ትልቁ ጥምቀት
ቸርች ውስጥ ሁሉም ሰው እኩል ነው ታውቃላችሁ። ሁሉም ሰው አንድ ሰው ናችሁ። እኔ ሜጀር ዋነኛ አፖስትል ነኝ ምናምን አንድ ሰው ነው በቃ። ይሄን ጥምቀት ያደረገ ሰው ወደ አንድ አካል ተካቷል። ካሳውሳችሁ ይሄ በጣም ጉደኛ ሰው ነው። ሁልጊዜ ነው በእያንዳንዱ ምዕራፍ ታገኙታላችሁ። መስቀል ላይ ጌታ ኢየሱስ ያገኘው ሰውዬ በዚህ ጥምቀት ነው ሰማይ የገባው። የውሃ ጥምቀት አልወሰደም። ብዙ ሰዎች በሕይወት ላሉ በውሃ መጠመቅ ለሚችሉ ሰዎች የሚጠቅሷት ይችን በመረዳት ነው። ያ ሰው ግን በምን ጥምቀት ሰማይ ገባ ካላችሁ በዚህኛው ጥምቀት እኔ በሰራሁት ኃጢአት ነው እዚህ የመጣሁት አንተ ግን ለኔ ነው ሲለው በቀጥታ እዚህ ትልቅ ግዙፍ አካሉ ሲዶ ገብቷል፣ ተጠምቋል። ክብር ለኢየሱስ ይሁን። ሁለተኛው ጥምቀት የውሃ ጥምቀት የሚባለው ነው። ሰው በመጀመሪያ በመንፈስ ቅዱስ ሳይጠመቅ በውሃ ጥምቀት መጠመቅ አይችልም። ለውሃ ጥምቀት የሚያበቃችሁ የመንፈስ ቅዱስ ጥምቀት ነው። የመንፈስ ቅዱስ ጥምቀት የውሃ ጥምቀት የጌታ ኢየሱስ ክርስቶስ ትልቁ አስተምሮት ነው። ማቴዎስ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው የሚለው ስለ ውሃ ጥምቀት ነው የሚናገረው። ይሄንም በደንብ ጻፉ። የውሃ ጥምቀት አሁን ሚዲያ እንደሚያቃልለው ቀላል ጥምቀት አይደለም። ዛሬ የሚፈቀድ ይሄን የውሃ ጥምቀት የምናቀልለት ወይም ደግሞ ቀለል አድርገን ልንነግረው የምንችለው ሰውዬ ምን አይነት ሰው መሰላችሁ? ምናልባት አሁን ጌታን ተቀብሎ አሁን ትሞታለህ የተባለ ሰውዬ የውሃ ጥምቀት ምንም አይሰራለትም። በነገራችን ላይ መንፈስ ቅዱስ ሲያበራላችሁ የምታደርጉት ጥምቀት ነው። ከዚህ በፊት ነግሬያችኋለሁ። እኔ ሁለት ጊዜ ነው የተጠቀምኩት። የመጀመሪያው ፓስተሬ በበራለት ብርሃን፣ ሁለተኛው ራሴ ሲበራልኝ። ስለ ጌታ ኢየሱስ ክርስቶስ አዳኝነት ሲበራላችሁ ብቻ የምታደርጉት እንጂ 6 ወር ስለተማራችሁ ውሃ ውስጥ ብትገቡ አይሰራም። የውሃ ጥምቀት ሚስጥር ስለሆነ በራሱ ኢትዮጵያዊ ጃንደረባ ላያችሁ። ኢትዮጵያዊ ጃንደረባ ኢየሩሳሌም ተሳልሞ ሲመለስ ፊልጶስ የሚባል ደቀ መዝሙር አገኘውና ኢሳይያስ 53ን ተረከለት፣ በመንፈስ አስተማረው። አሁን ከመጠመቅ የሚከል ወደ ውሃም በደረሱ ጊዜ ይላል። ውሃ ውስጥ የሚገባው በመገለጥ ነው። ትምህርቱን ስለጨረሳችሁ አይደለም፣ ብርሃን ሲመጣ ነው። እየተረከለት አዳኝነቱን እያወራው በመንፈስ እያጫወተው ደረሱና ውሃም ሲያይ አሁን ከመጠመቅ የሚከለክለኝ ምንድነው? የሚገርማችሁ እዚህ ላይ ትምህርትም አልጨረሰም። ኢየሱስ ጌታ እንደሆነ ሲበራለት ውሃ ውስጥ አስገባኛለሁ። ትልቅ ሚስጥር ነው ማለት ነው። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። ብዙ ስለ መለኮቶች የዮሐንስ ጥምቀት ይሉታል። ምክንያቱም የንስሐ ጥምቀት ተብሎ ስለሚነገር ማለት ነው። ማቴዎስ 3:11 ላይ እኔ ስለ ንስሐ በውሃ ጠምቃችኋለሁ ይላችኋል ዮሐንስ። ጴጥሮስ ሐዋርያት 2:38 ላይ ከንስሐ በኋላ የሚደረግ ጥምቀት ነው። ሰው የጌታ ኢየሱስ ክርስቶስን አዳኝነት ካመነ በኋላ የሚያደርገው ጥምቀት ነው። ሐዋርያት ምዕራፍ 2:38 ላይ ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላቸው እና ሁለት ነገሮችን አሳያቸዋለሁ። ውሃ ውስጥ መግባት ብዙ ትርፍ አለው ለማለት ፈልጌ ነው። ዝም ብሎ ለቪዲዮ፣ ለካሜራ፣ ለፎቶ አይደለም። አንዳንዱ ሰው ውሃ ውስጥ ገብቷል፣ ሲወጣ ግን ያው ቾምቤ ነው። ለምን መሰላችሁ? ትምህርት ጨርሶ ነው የገባው። በቃ ቾምቤ ሆኖ ነው በቃ የገባው፣ ቾምቤ ሆኖ ነው የወጣው። መገለጥ ያስፈልገዋል። ይሄ ትልቅ ሚስጥር ነው። አንደኛ ቆሮንቶስ ምዕራፍ 10 ከ1 እስከ 4 ወንድሞች ይህንን ታውቁ ዘንድ እወዳለሁ ይላቸዋል ጳውሎስ። ወንድሞቻችሁ የሆኑ እስራኤላውያኖች ሁሉ ሙሴን ይተባበሩ ዘንድ ከደመና በታች በባህር ተጠመቁ ይላል። ሚስጥር ነው። የመጀመሪያውም ኪዳን ሚስጥር ነው። የሚቀጥለውም ኪዳን ሚስጥር ስለሆነ ማለት